የናዚ ጀርመን መሪ አዶልፍ ሂትለር ከረጅም ጊዜ ፍቅረኛው ጋር ከተሞሸረ ዛሬ 80ኛ ዓመቱ ነው። እንደ ግሪጎሪያኑ አቆጣጠር ሚያዝያ 29 1945 አገባ። በማግስቱም ሚያዝያ 30 1945 ባለቤቱን በመርዝ ራሱን በጥይት ገደለ። ሁለተኛው የዓለም ጦርነትም ከጥቂት ቀናት በኋላ አበቃ። በጦርነቱ የወደመችውን ጀርመንን ዳግም የመገንባቱ ጫና በአብዛኛው ከጦርነቱ በተረፉት የሀገሪቱ ሴቶች ላይ ነበር የወደቀው። አውሮፓና ጀርመን በዛሬው ዝግጅቱ የጀርመን ሴቶች በጦርነት የወደመችውን ሀገራቸውን ዳግም ለመገንባት ያደረጉትን አስተዋጽኦ የሚቃኝ ዘገባ በድጋሚ ይቀርብበታል። ዮሐንስ ገብረ እግዚአብሔር ነበረ። ጦርነት በመቶዎች የሚቆጠሩ የጀርመን ከተሞች ከፍተኛ ውድመት ደርሶባቸዋል። ወንዶች በጦርነቱ አልቀዋል፣ የተረፉትም በየካምፑ ታጉሯል። በዚህ ጊዜ የከተሞቹ ፍርስራሽ የማጽዳትና መልሶ የመገንባት ስራ በጀርመን ሴቶች ጫንቃ ላይ ወደቀ። በዛሬው አውሮፓና ጀርመን ዝግጅታችን የአሁኑ ጀርመን በመገንባት አሻራቸውን ያኖሩት የጀርመን ሴቶች ወይም ደግሞ ትሩመር ፍራው መጠነኛ ቅኝት እናደርጋለን። ከዝግጅቱ ጋር ዮሐንስ ገብረኛው የዓለም ጦርነት በፊት በጀርመን ሴቶች በኢኮኖሚና በፖለቲካ የነበራቸው አስተዋጽኦ እዚህ ግባ የሚባል እንዳልነበረ ድርሳናት ያመላክታሉ። ሴቶች 3K ማለትም ኪንደር ህፃናትን ማሳደግ፣ ኩቼ ኩሽና፣ ኪርቼ ማለትም ቤተ ክርስቲያን በእነዚሁ 3 ጉዳዮች ላይ እንዲጠመዱ የሚያደርግ ማህበራዊ መሰረትና ስርዓት ነበረ። በሁለተኛው የዓለም ጦርነት ወቅት የተባበሩት ኃይሎች በወሰዱት የማጥቃት እርምጃ በጀርመን በ62 ከተሞች ውስጥ ከሚገኙ 16 ሚሊዮን ቤቶች 3.6 ሚሊዮኑ የወደሙ ሲሆን ሁሉም የትምህርት ቤት ህንፃዎች፣ 40 በመቶ የሚሆኑት የመሰረተ ልማት አውታሮች እንዲሁም በርካታ ፋብሪካዎች ጉዳት ደርሶባቸዋል አሊያም ወድመዋል። ግምታዊ አሃዝ እንደሚያመለክተው 500 ሚሊዮን ኪዩቢክ ሜትር የሚያክል ፍርስራሽ በተለያዩ ከተሞች ተከምሮባቸው ነበረ። በዚህም ውድመት 7.5 ሚሊዮን ሰዎች ቤት አልባ ሆነዋል። ከተሞቹን አጽድቶ መልሶ ለመገንባት በወቅቱ የነበሩ ወንዶች በአብዛኛው በጦርነቱ በመገደላቸው፣ በመቁሰላቸው ወይም በየካምፖቹ በመታሰራቸው የሰራተኛ ኃይል አልነበረም። በመሆኑም ይህ ተግባር በሴቶች ጫንቃ ላይ ሊወድቅ ግድ ሆነ። ዶክተር ልዑል አስፋወሰን አስራተ የታሪክ ምሁርና ተመራማሪ እንዲሁም በርካታ ታሪካዊ መጽሐፍት በመጻፍ ይታወቃሉ። በእነዚህ የጀርመን ሴቶች ጉዳይ ካነጋገርናቸው አንዱ ናቸው። መቼም በ1945 ዓመተ ምህረት እንደ አውሮፓውያን አቆጣጠር ሁለተኛው ዓለም ጦርነት እንዳለቀ ጀርመን ሀገር ውስጥ ብዙም ወንዶች አልነበሩም። ብዙዎቹ በወታደርነት ሞተዋል። ሌሎቹም ደግሞ በሶቪየት ዩኒየን እና በሌሎችም በእንግሊዝ ሀገር እና በአሜሪካን ታስረው ሄደዋል። ስለዚህ ጀርመንን እንደገና ለመገንባት የመጀመሪያውን መንገድ መሄድ ይችሉ የነበሩት እዚህ ሀገር የቀሩት የጀርመን ሴቶች ናቸው፣ እናቶች፣ እህቶች ናቸው። ይሄንም በማስመሰል እነዚህ ሰዎች ለአንድ ጀርመን ትውልድ ትልቅ ምሳሌ ሊሆኑ ችለዋል። የጀርመን የኢኮኖሚ እዚህ አይነት ቦታ ለመድረስ ካበቁትም አንዱ ድርጅቶች ውስጥ እነዚህ ሴቶች እንደሆኑ ታሪክ አረጋግጦላቸዋል። ከ1945 እስከ 1946 ባለው ጊዜ የህብረቱ ኃይሎች ከ15 እስከ 50 ዓመት የሆናቸውን የጀርመን ሴቶች የህንፃ ፍርስራሽ በማጽዳት እንዲሳተፉ አዘዙ። በመሆኑም በቀን ከ20 እስከ 30 ደቂቃ እረፍት በማድረግ ለ9 ሰዓታት የምግብ ራሽን እየተከፈላቸው አስቸጋሪውን የጉልበት ስራ ይሰሩ እንደነበር የታሪክ ድርሳናት ያመለክታሉ። ዶክተር ወልበርት ስሚት የታሪክ ምሁርና ተመራማሪ ሲሆኑ በኢትዮጵያ የተለያዩ ታሪኮች ላይ ምርምር በማድረግና በዩኒቨርሲቲዎች በማስተማር ይታወቃሉ። ያኔ የነበረውን ሁኔታ እንዲህ ይገልጹታል። After the Second World War, as you know, millions of people had died. Millions of men had died, especially young men had died at the front. እንደሚታወቀው ከሁለተኛው የዓለም ጦርነት በኋላ በሚሊዮን የሚቆጠር ህዝብ ሞቷል። በተለይም ወንዶች፣ ከወንዶችም ደግሞ ወጣት ወንዶች በየግንባሩ ሞቷል። ይህ ብቻ አይደለም። በሺዎችና በሚሊዮኖች የሚቆጠሩ ወንዶች በየማጎሪያ ጣቢያዎች ታጉረው አልቀዋል። ይህ ማለት በሀገሪቱ የኢኮኖሚ ግንባታ፣ ፖለቲካዊ አመራር ቁልፍ ሚና ይጫወቱ የነበሩ ወንዶች ናቸው ያለቁት። በመሆኑም
የፈረሰችውን ጀርመን የመገንባቱ ስራ በሴቶች ጫንቃ ላይ አርፏል። በርሊንና ሃምቡርግን የመሳሰሉ ትልልቅ ከተሞችና በጀርመን ያሉ ትንንሽ ከተሞች ሳይቀሩ በነበረው የቦምብ ውርጅብኝ ወድመዋል። በመሆኑም በወቅቱ የነበሩ ሴቶች መደበኛውንና የተለያዩ የሥራ ዘርፎችን ኃላፊነት እንዲሸከሙ ሆኗል። ልጅ በማሳደግ ቤተ ክርስቲያንና ኩሽና ውስጥ ተወስነው የነበሩ ሴቶች በሁሉም የግንባታ ዘርፎች በተለይም ደግሞ የፈራረሱ ህንፃዎችን በመገንባትና በማጽዳት ቁልፍ ሚና እንደነበራቸው የታሪክ ድርሳናት ከትበውታል። በዚህም ለወንዶች ተወስነው የነበሩ ስራዎችን በሙሉ ሴቶች የመስራት ብቃታቸውን ያሳዩበት አጋጣሚ እንደሆነላቸው የታሪክ ምሁርና ተመራማሪ ዶክተር ልዑል አስፋወሰን አስራተ ይናገራሉ። ወንድ የሚሰራውን ነገር ሁሉ ሴቶች መስራት ጀመሩ። ይሄውም ለመጀመሪያ ጊዜ እነሱ የቻሉትን ባቡሮች የሚነዱ እነሱ ነበሩ። የከተማ ውስጥ የነበሩትን ጥቂት አውቶቡሶች የሚነዱት ሴቶች ነበሩ። ሌላው ይቅርና እንደምታውቀው ጀርመን ሀገር ወደ 30-40% ያሉት ህንፃዎች አብሶ በዋና ከተሞች ውስጥ ሁሉ ወድመው ነበረ እና ያንን ድንጋዩን ከንትኑ ከሲሚንቶ በማላቀቅና አዲስ ግንባታ ለመደረግ እንዲችል ድንጋዮቹን ከሲሚንቶ ከሌላ ነገር ማራራቅ የሚቻልበትን መንገድ የሚፈጥሩ እነሱ ነበሩ። ድንጋይ እየከሰከሱ አዳዲስ ቤቶችም እንዲሰሩ ጥረት ያደርጉ የነበሩት። ስለዚህ በእውነቱ እንደው ለመንገር በማይቻል ሁኔታ እነዚህ ሰዎች ለአዲሲቷ ጀርመን ከፍተኛ አስተዋጽኦ ያደረጉ ሰዎች ነበሩ። አካፋ፣ ዶማ፣ በእጅ የሚገፉ ጋሪዎች በወቅቱ የጀርመን ሴቶች ወይም ደግሞ ትሩመር ፍራው ይጠቀሙባቸው የነበሩ ቀላል መሳሪያዎች ናቸው። ከ10 እስከ 20 እንደ አስፈላጊነቱ ደግሞ ከዛ በላይ ቁጥር ተደራጅተው ሰንሰለታዊ ረድፍ በመፍጠር ፍርስራሾችንና ለግንባታ የሚያስፈልጉ ጥቦችን እየተቀባበሉ መስራት ዕለታዊ ትዕይንት ነበረ። ዶክተር ወልበርት ስሚት ይቀጥላሉ ማብራሪያቸውን። The most visible women were those working on the cities. የፈራረሱ ቤቶችን በማጽዳትና በመገንባት በኩል በጉልህ የሚታዩ እነዚሁ ሴቶች ነበሩ። የፈራረሱ ቤቶችን ለማጽዳትና ለሚገነቡ ህንፃዎች የሚያስፈልጉ ግብዓቶችን ለማቅረብ መስመር ሰርተው እየተቀባበሉ ከፍተኛ አስተዋጽኦ አድርገዋል። በነገራችን ላይ የተጎዱ የህንፃ መሳሪያዎችን መልሰው በግንባታና ጥገና ስራ ላይ እንዲውሉ አድርገዋል። ይህ ለ2 እና 3 ዓመታት ከዚያም በላይ የዘለቀ ስራ ነበር። የውጭ ወታደሮችና በወቅቱ በውጭ ኃይሎች ቁጥጥር ስር በነበሩ አካባቢዎች መስተዳድሮች በሚሰጧቸው ትንንሽ ጉርሻና የምግብ ድጋፍ በተለያዩ የግንባታ ስራዎች ተሳትፈዋል። የዚህ ስራቸው ውጤትም ከተሞቻቸውን መገንባት ችለዋል፣ ህብረተሰባቸውን መገንባት ችለዋል። በጀርመን እነዚህ ሴቶችን ለመዘከር በተለያዩ ከተሞች መዶሻ ወይም አካፋ የጨበጡ ሴቶች አሊያም በጥንካሬያቸው የሚታወቁ እንስሳት ምስል ተቀርጾ ሐውልት ቆሞላቸዋል። የተለያዩ ተቋማት ስያሜያቸው፣ የሽልማት መድረኮች በስማቸው ይጠራሉ። ህዝባዊ መድረኮች ላይም እየተወደሱ ስማቸው ይወሳል። ልዑል ዶክተር አስፋወሰን አስራተ በዚህ ላይ ተከታዩን አክለዋል። ብዙ ጊዜ የሚታወሱት በሜይ 8 ነው። ያው የጀርመን ሀገር ጦርነቱ አልፎ እንበለው ከናዚ አስተዳደር የተላቀቁበትን ዓመት በሰፊው ይከበራል ጀርመን ሀገር እና በዛንም ጊዜ የነሱን አስተዋጽኦ ሳይነሳ የነበረበት ጊዜ እስካሁን ድረስ አልሰማም። ፓርላማን በሚደረገው ልዩ ዝግጅት ላይ የሚናገሩት ፖለቲሽያኖች ሁሉ ስለነዚህ ሴቶች አስተዋጽኦ ሁል ጊዜ እንደተናገሩ ነው። ጀርመንን በመገንባት አሻራቸውን ስላኖሩ የጀርመን ሴቶች መጠነኛ ዳሰሳ ያደረግንበት የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ፈጸምን። ማብራሪያ በመስጠት ለተባበሩን የታሪክ ምሁራንና ተመራማሪዎች ዶክተር ልዑል አስፋወሰን አስራተና ዶክተር ወልበርት ስሚትን አመስግኜ የምሰናበታችሁ